ዛሬ እንግዲህ በዚህ ቪዲዮ የመጣሁኝ ለምስጋና ነው። እሺ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። በእውነት ከልብ አመሰግናለሁ። ዩቲዩብ እንግዲህ እንደምትመለከቱት 1250 ሰብስክራይብ ደርሷል። ይህ ሁሉ የሆነው በእናንተ እገዛና በእናንተ ብርታት ነውና በእውነት ከልብ ነው የማመሰግነው። እግዚአብሔር አምላክ የብድር መላሽ አድርገኝ፣ እግዚአብሔር ያክብርልኝ። በተለይ ደግሞ አይዞ በርታ፣ ጠንክር፣ ምነው ጠፋ፣ እባክህ ጨምር እያላችሁ ስታበረታችሁ የነበራችሁ በእውነት ከልብ ነው የማመሰግነው። እንግዲህ እነዚህ የመሰሉ ቪዲዮዎች አሉ። ሁሉንም ያላያችሁ ወንድሞች ደግሞ ቪዲዮዎችን በማየት ለሚያዩና ደግሞ እንደዚህ መንፈሳዊ ነገር ለሚከታተሉ ደግሞ ወንድሞቻችሁ ደግሞ ሸር ብታደርጉልኝ ከዚህ በላይ መስራት እንችላለን ማለት ነው። እውነት ከልብ ነው የማመሰግነው። እውነቱን ለመናገር ሌሎቹ ለምስጋና የሚቀርቡት 1000፣ 2000፣ 3000 ሰብስክራይብ ሲኖራቸው ሳይሆን 10000 ሲገቡ፣ 50000 ሲገቡ፣ 100000 ሲገቡ ነው ቆርሰው የሚያከብሩ። እኛ ደግሞ እንግዲህ ባለነውም ቢሆን 1000 ሰብስክራይብ ስንደርስ እንግዲህ እንደ ምስጋና መጥቻለሁ ማለት ነው። በእውነት እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይስጥልኝ። አሁን ደግሞ እንግዲህ ገድለ አዳምን መጽሐፍ ማለት ነው ወደ እናንተ ይዤ እየመጣሁ እገኛለሁ። ገድለ አዳም አሁን ክፍል 3 ላይ ነው ያለው። አሁን በቀጣይ ከዚህ ቪዲዮ ጋር አብሬ ክፍል 4 እንለቅላችኋለሁ። ማለት የሁለቱም ወር የሚያዝያና የግንቦትን በዚህ አሁን በምለቅላችሁ ቪዲዮ እንጨርሳለን ማለት ነው። ቀጣይ ደግሞ እንደ እግዚአብሔር መልካም ፍቃድ ከሰኔ ጀምረን ሌሎችን ወሮችን ጨምረን እሱን ለማየት እንሞክራለን። በእውነት ከልብ ነው የማመሰግነው። እግዚአብሔር አምላክ ያክብርልኝ። አሁንም ከጎኔ መሆናችሁን አትለዩ። በተለይ ደግሞ የኢሞ እና የቴሌግራም ማህበራት በእውነት ሌላ ቀን በዝርዝር እመጣለሁ። እያንዳንዱ ማህበር የገሌ ማህበር ብዬ የሚያበረታቱኝ የማህበራት ልጆች አሉና እነሱን ደግሞ በዝርዝር መጥቻ አመሰግናለሁ። እስከዛው ግን ሁላችሁም ከጎኔ ለሆናችሁ በእውነት ከልብ ነው የማመሰግነው። እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይስጥልኝ። ገድለ አዳም ክፍል 4። በክፍል 3 አባታችን አዳምና እናታችን ሔዋን ራሳቸውን ከተራራ ላይ እንደወረወሩ እግዚአብሔርም እንዳዳናቸው የመጀመሪያውን መስዋዕትም አባታችን አዳም ለእግዚአብሔር እንዳቀረበ እግዚአብሔር አምላክም የወርቅ ዘንድ ዕጣንና ከርቤን በቅዱስ ሚካኤል በቅዱስ ገብርኤልና በቅዱስ ሩፋኤል እንደሰጠው በበዓተ መዛግብትም ሁለቱ መላእክት አምጥተው አጽናንተዋቸው አስቀምጠዋቸው እንደሄዱ ተመልክተናል። እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ ክፍል 4ን ወደ እናንተ ይዤላችሁ መጥቻለሁ። ገድለ አዳም ክፍል 4። ወርቁም 70 ብትሮች ሆነ፣ ዕጣኑም 12 ንጥር ሆነ፣ ከርቤውም 3 ልጥር ሆነ። እነዚህም በአዳም ዘንድ ከበዓተ መዛግብት ተቀመጡ። ስለዚህም ስውር ቤተ መዛግብት ተባለ። ሌሎች መተርጉማንም በውስጡ የጻድቃን በድኖች ስላሉ ስውር ቤተ መዛግብት እንደተባለ ይናገራሉ። እነዚህ 3ቱ ንዋያትም በአዳም ዘንድ እንደ ቤተ መዛግብት ውስጥ ሆነው ማታና ቀን ያበሩለት ነበር። በእነዚህ ንዋያትም ከሐዘኑ ይጽናናባቸው ነበር። አዳምና ሔዋንም እስከ 7 ቀን ድረስ በዕቃ ቤቱ ውስጥ ቆመው ነበር። የምድር ፍሬንም አልበሉም፣ ውሃንም አልጠጡም። በ8ኛው ቀን ጠዋትም አዳም ሔዋንን እግዚአብሔር ከሥራ ይሰጠን ዘንድ ፈለግን፣ መላእክቱንም ላከልን፣ የምንፈልገውን ነገርም አመጡልን። ዛሬም ከዚህ በፊት ወደ አየነው ባሕር እንሄድ ዘንድ ተነሽ፣ እግዚአብሔርን ፈጽሞ ይቅር እንዲለንና ዳግመኛም ወደ ገነት እንዲመልሰን ወይም ሥራን እንዲሰጠን፣ ያም ሳይሆን እኛ በምንኖርባት በሌላ ምድር እንዲያጽናናን በውስጡ ቆመን እንጸልይ አላት። አዳምና ሔዋንም ሰውነታቸውን በውሃ ውስጥ ይጥሉ ዘንድ ከቤታቸው ወጥተው ከባሕሩ ዳር ቆሙ። አዳምም ሔዋንን ወደዚህ ቦታ ወረጂ፣ እስከ 40 ቀን ፍጻሜ ድረስም ከባሕሩ አትውጪ፣ ወደ አንቺ እስክመጣ ድረስም ይቅር ይለን ዘንድ በንጹሕ ልቦና በሚጣፍጥ ቃልም ከእግዚአብሔር ይቅርታን ለምኝ።
እኔም ወደ ሌላ ቦታ ሄጄ እንደ አንቺ ጸልያለሁ አላት። ሔዋንም አዳም እንዳዘዛት ወደ ውሃው ወረደች። አዳምም ቀጥሎ ወደ ውሃው ወረደ። ወደ ቀደመ ሕይወታቸውም ይመልሳቸውና በደላቸውም ይቅር ይላቸው ዘንድ ከእግዚአብሔር ይቅርታን ፈልገው ሊጸልዩ ቆሙ። 35 ቀን እስኪፈጸም ድረስም እንዲጸለዩ ነበር። የመልካም ሥራ ጠላት ሰይጣንም ከቤታቸው ውስጥ ፈለጋቸው፣ ነገር ግን አላገኛቸውም። ዳግመኛ ሲፈልጋቸውም በባህር ውስጥ አገኛቸው። በልቦናውም እንዲህ ሲል አለ፣ አዳምና ሔዋን እግዚአብሔር በደላቸውን ይቅር እንዲላቸው ወደ ሥርዓታቸውም እንዲመልሳቸው ከእጄም እንዲያድናቸው በዚህ ባህር ውስጥ ናቸው። እኔም ከውሃው አስወጣቸዋለሁ፣ የተመኙትም አይፈጸምላቸውም አለ። የበጎ ተግባር ጠላት ዲያብሎስም ወደ አዳም አልሄደም፣ ነገር ግን የእግዚአብሔርን መልአክ መስሎ ወደ ሔዋን ሄደ። እርሱም ያመሰግንና ይደሰት ነበር። ሔዋንንም በሽንገላ ሰላምታ ይገባሻል፣ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አላት። እርሱም ወደ አዳም ላከኝ፣ የመዳንን የምሥራችም ነገርሁት። ቀድሞ እንደነበረችው ገነትም በብርሃን ሞላኋት። አዳምም ወደዚች ቦታ መመለሱን ደስ ስለተሰኘ እንደ እርሱ በብርሃን እንድጋርድሽ ዘንድ ወደ እርሱ እንድትመጪ ወደ አንቺ ላከኝ። ከአንቺ ጋርም አልመጣም ካለች ግን በተራራው ራስ የነበረውን ምልክትም ለሔዋን ንገራት አለኝ አላት። ምክንያቱም ይነግራት ጀመር። እግዚአብሔርም መላእክቱን ላከ፣ ተሸክመውም ወደ መዓተ መዛግብት አስገቡን። ወርቁም በሰሜን በኩል አስቀመጡት፣ ዕጣኑም በምስራቅ በኩል፣ ከርቤውንም በምዕራብ በኩል አስቀመጡት። በላት አለኝ፣ ወደ እርሱ ነይ አላት። ሔዋንም ከሰይጣን ይህንን ቃል በሰማች ጊዜ ተደሰተች፣ ምልክቱም እውነት መሆኑን አምናለችና ከባሕሩ ወጣች። እርሱም ከአዳም እስኪደርሱ ድረስ ፊቷ ይሄድ ነበር፣ እርሷም በኋላው ትከተለው ነበር። ከፊቷም ተሰወራት፣ ታየው ዘንድም አልተመለሰም። መታም ከአዳም አጠገብ ቆመች። አዳምም ከእግዚአብሔር ይቅርታን ያገኝ ዘንድ በባሕር ውስጥ ቆሞ ይጸልይ ነበር። ሔዋንም ጠራችው። አዳምም መለስ ብሎ አያትና አለቀሰ፣ ደረቱንም መታ። ከሐዘኑም ጽናት የተነሳም ሰውነቱን ከባሕር ውስጥ አጠለቀው። እግዚአብሔርም የአዳምን ድካምና የሰውነቱን መሰቃየት ተመለከተ። የእግዚአብሔር ቃልም ከሰማይ መጣ፣ ከውሃም አነሳውና ከውሃ ወደ ሔዋን ውጣ አለው። ወጥቶም ሔዋንን ወደዚህ ቦታ ነይ ያለሽ ማን ነው አላት። ሔዋንም የተገለጠላትን የመልአኩን ሁኔታና የሰይጣንን ምልክት ነገረችው። አዳምም አዘነ፣ ሰይጣን እንደሆነም አወቀ። አዳምም ሔዋንን ያዘና ወደ ቤቱ ተመለሰ። ወደ ባሕሩ የወረዱትም ከገነት በወጡ በሰባተኛው ቀን ነበር። በባሕር ውስጥም 35 ቀን ጾሙ። ከገነት ከወጡም 42 ቀን ነበር። በ43ኛው ቀንም በቤት ውስጥ ሆነው ያዝኑና ያለቅሱ ጀመር። ሰውነታቸውም ሕጉን በመተላለፋቸው ምክንያት ከረሃቡ፣ ከጽሙ፣ ከጸሎቱና ከሐዘኑ ብዛት የተነሳ ከስቶና ደርቆም ነበር። አዳምና ሔዋን ከቤታቸው በወጡ ጊዜም ከእግዚአብሔር የኃጢአት ይቅርታን ፈልገው ከገነት በስተምዕራብ በኩል ሆነው ያለቅሱና ይጸልዩ ዘንድ ቆሙ። ከጸለዩ በኋላም አዳም እንዲህ ማለት ወደ እግዚአብሔር ይጸልይ ጀመር። አቤቱ ጌታ ሆይ፣ አምላኬና መድኃኒቴ ሆይ፣ አንተ አራቱን ባሕርያት እንዲሰበሰቡ አዘዝሃቸው። በእግዚአብሔርነት ትእዛዝም ተሰበሰቡ። አምላካዊ እጅህም ዘረጋህ፣ ከአራቱም ባሕርያት ፈጠርኸኝ።
በዕለተ ዓርብ 3 ሰዓት ሲሆንም ወደ ገነት አስገባኸኝ። በመጀመሪያ ካስገባኸኝ ቤት ውስጥ እኔ ጨለማን አላውቅም ነበር። ብርሃን በተሞላበት ቦታ ነበርኩና የነበርሁበትም ብርሃን ነበርና ሌሊቱንና ቀኑን እንዳውቅ አልተውኸኝም ነበር። አቤቱ ጌታ ሆይ ዳግመኛ በፈጠርኸኝ በሦስተኛው ሰዓት አራዊትን፣ አንበሶችን፣ ሰጎኖችን፣ የሰማይ ወፎችን፣ የምድር ተዋሲያንንና ከኔ አስቀድሞ በዕለተ ዓርብ በመጀመሪያው ሰዓት የፈጠርካቸውን ሁሉ አመጣልኝ። አቤቱ ሆይ እያንዳንዳቸውን በሚገባ ስም እጠራቸው ዘንድ ፈቀድህ። ማስተዋልን፣ ምልክትን፣ ብሩህ ልቦናንና የቀና አስተሳሰብንም ሰጠኸኝ። እንደ ፈቃድህም ስም አወጣሁላቸው። እግዚአብሔር ሆይ ሁሉም ፍጥረታት ሰገዱልኝ። እንደ ትእዛዝህም በእነርሱ ላይ በሰጠኸኝ ሥልጣን አንዱስ እንኳ ከትእዛዝ አልወጣም። አቤቱ እግዚአብሔር ሆይ ሁሉም አራዊት ተለዩኝ። ዓርብ 3 ሰዓትም የፈጠርኸኝ ሰዓት ናት። በዚች ሰዓትም ከዕፀ በለስ እንዳልቀርብና እንዳልበላም አዘዝኸኝ። ከእርሷም በበላ ጊዜ ሞትን ትሞታለህ አልኸኝ። እግዚአብሔር ሆይ እንደ ነገርኸኝ ሞት የምትፈርድብኝ ከሆነ በዚያ ሰዓት ባልፈጠርኸኝ ነበር። ከዕፀ በለስ እንዳልቀርብና እንዳልበላ ባዘዝከኝ ጊዜ ሔዋን ባትፈጠር ከጎኔም ባትወጣ ነበር። ሔዋንንም ትእዛዝ ካንተ የሰማች አልነበረችምና አለ። አቤቱ በ3 ሰዓት በእኔ ላይ ፍጹም እንቅልፍን አመጣህ። ተኛሁም፣ በእንቅልፍም ተሰጠሁ። ከጎኔም አጥንትን ወሰድህና በአርአያና በአምሳሌ ፈጠርሃት። ከዚህም በኋላ ከእንቅልፌ አነቃኸኝ። ባየኋት ጊዜም አወቅኳት። አጥንቷ ከአጥንቴ ሥጋዋም ከሥጋዬ ነውና እነሆ ሴት ትባል አልሁ። እግዚአብሔር ሆይ አንተ መፍራትንና የደግነትን ታላቅነትን እንዳይ አደረኸኝ። እኔንና ሔዋንንም ብርህት በሆነች ሥጋ ፈጠርኸን። ሁለታችንን አንድ አደረኸን፣ ጸጋህንም ሰጠኸን። የተራብንና የተጠማን እንዳንሆን ሐዘን፣ የልብ መጨነቅ፣ መታመም፣ መራብና መድከም ምን እንደሆነ እንዳንሰማና እንዳናውቅም በመንፈስ ቅዱስ ምስጋና አጠገብኸን። አቤቱ ዛሬ ግን ትእዛዝን በመተላለፍና ሕግህንም ባፈረስን ጊዜ ወደምታልፈዋ ምድር አወጣህን። እኛንም ሕመም፣ ድካምና ጾምም አገኘችን። አቤቱ ዛሬም ከገነት የምንበላውንና ከራባችን የምንጠግብበትን ምግብ ከጥማታችን የምንረካበትን መጠጥ ትሰጠን ዘንድ እንለምናለን። አቤቱ ሳንበላና ሳንጠጣ ብዙ ጊዜ ሆነን፣ ሥጋችን ደረቀ፣ ኃይላችን ደከመች። ከድካምና ከለቅሶ የተነሳም ከዓይናችን እንቅልፍ ጠፋ። አቤቱ እግዚአብሔር ሆይ እኛንም አንተን ከመፍራትና ከዚች የተነሳ ከእጽዋት ፍሬ መመገብ ዘንድ መንካት አንችልምና ከዚህ ቀደም ትእዛዝን በተላለፍን ጊዜ ይቅር ብለናልና አልገደልኸንምና ዛሬም ያለ እግዚአብሔር ፈቃድ ከእጽዋት ፍሬ ብንበላ በዚህ ምክንያት ፈጽሞ ያጠፋናልና ከምድር ገጽ ይደመሰናልና ያለ እግዚአብሔር ፈቃድ ከዚህ ውሃ ከጠጣንም እርሱ ያጠፋናልና ይነቅለናልምና ብለን በልባችን አስበናልና አቤቱ እግዚአብሔር ሆይ ዛሬም ከገነት ፍሬዎች ታጠግበን ዘንድ ለመንህ። እኔም ሔዋንም ወደዚህ መተን በምድር ያለውን ምግብና በውስጧ የሚያስፈልገንን ሁሉ እንሻለን አለው። እግዚአብሔርም የአዳምን ለቅሶና ጭንቀት ዳግመኛ ተመለከተ። የእግዚአብሔር ቃልም ወደ አዳም መጣ። አዳም ሆይ በገነት እያለህ መብልንና መጠጥን፣ ድካምንና ሕመምን፣ የሰውነትን መድረቅና መለወጥን፣ እንቅልፍ ማጣትንም አታውቅም ነበር። ሕጌን ተላልፈህ ወደዚህ ወደምታልፈዋ ምድር በመጣ ጊዜ ግን ሁሉ ፈተናዎች ደረሱብህ። እነሱም 10 ናቸው። እግዚአብሔርም ገነትን የሚጠብቅና
የእሳት ሰይፍን በእጁ የያዘ ኪሩቤልን ከበለስ ፍሬን ወስዶ ለአዳም ይሰጠው ዘንድ አዘዘው። ኪሩብም የአምላኩን የእግዚአብሔርን ትእዛዝ ሰምቶ ወደ ገነት ገባ። 2 የበለስ ፍሬዎችንም ከ2 ቅጠሎች ጋር አመጣ። ከፍሬዎቹም አንዲት በላይቱ ታጣምራ ያፈራች ነበረች። እግዚአብሔር በገነት በተመላለሰና ወደ እርሱም በመጣ ጊዜ አዳምና ሔዋንን በሁለቱ እጽዋቶች መካከል ተሰውረው ነበር። የእግዚአብሔር ቃልም እንዲህ ሲል ወደ እነርሱ መጣ። አዳም ሆይ ወዴት አለ አለው። አዳምም አቤቱ ሆይ በዕፀ በለስ መካከል ተሸሽጌአለሁ፣ ድምፅህን በሰማሁ ጊዜም ራቆቴን ስለሆንኩ ተሸሸግሁ አለ። ኪሩብም 2 ፍሬዎችን ወሰደ፣ ለአዳምና ለሔዋን ከሩቅ ሆኖ ወረወረላቸው። እነርሱ ግን ወደ ኪሩብ መቅረብ አልቻሉም፣ ሥጋን ስለለበሱ እሳትን ሊቀርቡ አልቻሉምና። ከዚህ አስቀድሞ መላእክት ከአዳም ሞገስ የተነሳ ይፈሩና ይንቀጠቀጡ ነበር። ዛሬ ግን አዳም ከመላእክት የተነሳ ፈራ፣ ተንቀጠቀጠ። አዳምም ከ2ቱ በለስ ፍሬዎች አንዷን ወሰደ፣ ሔዋንም 2ኛዋን ወሰደች። በእጃቸው ይዘውም አስተዋሏቸው፣ ከተሸሸጉባት እጽዋት መካከል እንደሆኑም ተረዱ። አዳምና ሔዋንም ጽኑ ለቅሶን አለቀሱ። አዳምም ሔዋንን ሔዋን ሆይ እነዚህ የበለስ ፍሬዎችና ከብርሃናዊ ልብስ በተራቆትን ጊዜ የተወሰወርንባቸው ቅጠላቸውን ተመልከቺ። ዛሬም ከነዚህ እጽዋት በበላን ጊዜ የሚደርስብንን ስቃይና መከራ አናውቅም። ሔዋን ሆይ ዛሬም ሰውነታችንን እንግታ፣ ከነዚህ እጽዋትም እኔም አንቺም አንበላ፣ ከዕፀ ሕይወት ፍሬን ይሰጠን ዘንድ እግዚአብሔርን እንለምነው አላት። አዳምና ሔዋንም ከነዚህ የበለስ ፍሬዎች ላይ መመገብ ሰውነታቸውን ከለከሉ፣ ላለመመገብም ወሰኑ። አዳምም ከዕፀ ሕይወት ይሰጠው ዘንድ ፈልጎ ወደ እግዚአብሔር ይጸልይ ጀመር። አቤቱ አምላካችን ሆይ ዓርብ ዕለት በ6ኛው ሰዓት ሕግህን በተላለፍን ጊዜ ብርሃናዊት ልብስህን ከእኛ ገፈህ ትእዛዝን ከተላለፍን በኋላም በገነት አልኖርንም። ከምሽቱ 3 ሰዓት ከገነት አስወጣን እንጂ አቤቱ እነዚህን አያዘኖችን ፈተናዎችን አንድ ጊዜ በእኛ ላይ ደረሱ። ቀኖቹም 43 ቀን ናቸው። እነርሱም በሰዓት ትእዛዝህን የመተላለፋችን ዋጋን አይከፍሉም። አቤቱ በምሕረት ዓይንህ ተመልከተን፣ በፊትህ ሕግንም እንደ መተላለፋችን አትክፈለን። አቤቱ ከዕፀ ሕይወት ፍሬን ወይም በዚህ ምድር ሌላ ምግብ ስጠን። እግዚአብሔር ሆይ ሕግህን በመተላለፋችን ከገነት አስወጥተናልና ከእርሷም በልተን ሕያው እንዳንሆን ዕፀ ሕይወትን ይጠብቅ ዘንድም ኪሩቤን አዘዘኸዋልና ትእዛዝን ከተላለፍን በኋላም የመከራን ድምፅ እንድናውቅ አድርገህናልና አቤቱ ሆይ ዛሬም በእነዚህ ዕለታት መከራን እየተቀበልን እንገኛለን። 43 ቀናትም ከበደልንባት ሰዓት ጋር የተስተካከለ አድርገን አለ። የአዳምና የሔዋንም ልመናቸውና አማላጅነታቸው ከሁላችን ጋር ይሁን። ስለነዚህ ለዘላለሙ አሜን ይሁን ይደረግልን። የአዳምና የሔዋን ገድላቸውን የግንቦቱን በዚህ አጠናቀቅን። እንደ እግዚአብሔር መልካም ፈቃድ በቀጣይ ገድለ አዳምና ሔዋን የሰኔን ወር ይዘን ወደ እናንተ በክፍል 5 እንመጣለን። እስከዛው ድረስ ይህ ቪዲዮ ከተመቻችሁ ከተማራችሁበት ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ